This is Medellin, the Colombian city best known as a center for the international cocaine trade. It's also one of the world's most dangerous cities. On average, 80 people are murdered here every week. አትላንቲክን ተሻግረናል ወደ ምድራይ ሲዮላንድ የማፊያዎች መናኸሪያ ከተማ ያቀናን ነው እዚህ በህይወት ገብተ በህይወት ከወጣ ፈጣሪ ከጎና አለ ማለት ነው ጊዜው 1994 ኮሎምቢያ ሜድሌን እግር ኳስ ቁማር ያደንዛዥ ዕፅ ዝውውር ግድያ ሙዚቃና ሸፍጥ የነገሰባት የማፊያዎቹ መናኸሪያ ሜድሌን የኮኬኑ ንጉስ ፓብሎ ኤስኮባር ዱካዎች ሁሉ ጥላ ያጠላባት አደገኛዋ የኮሎምቢያ ከተማ Yo no puedo jugar con la vida de otro. Yo sentía que tenía que jugar Barrabás como había sido. Tenía que jugar el mismo equipo. Pero me ganaron esta. Barrabás no juega. In football, unlike bullfighting, there is no death. In football, no one dies. No one gets killed. There is only pleasure. The tragedy happens a few weeks later. Andres Escobar is assassinated on July 2nd, 1994. 28 ዓመታት ወደ ኋላ የማይረሳው የማይዘነጋው የእግር ኳስ ዓለም አሳዛኝ ክስተት የሽርፍራፊ ሰከንዶች የጨዋታ ገጠመኝ የህይወት ዋጋም ሲያስከፍል ኢንድሬስ ኤስኮባር አብዮተኛው የኮሎምቢያ እግር ኳስ ባለታሪክ በእግር ኳስ ጨዋታ ሀገሩን ወክሎ ባለሟንጫውም ቀርቦ ድንገት ባጋጣሚ በራሱ መረብ ላይ ጎል ስላስቆጠረ በሀገሩ ዜጎች በ6 ጥይቶች ተደብድቦ ህይወቱን ያጣው ጀግና የምስኪኑ ተከላካይ ህይወት ገጠመኝ ስኮዲያኛው የኮሎምቢያ እግር ኳስን ከማህበረሰቡ ለዘመናት ከታፈኑ አስፈሪ ጥያቄዎች ጋር ለውጦ የወገኖቹ የፍትህ ምልክት ሲሆን ኢንድሬስ ኤስኮባር ምስኪኑ ተከላካይ ትሪቡን ሽርፍራፊ ሰከንዶች nos evoca nuestras glorias y nos hace reconocer su moral y su coraje y todas sus virtudes que son las de la inmensa mayoría de los colombianos. The cold-blooded murder of 27-year-old Colombian footballer Andres Escobar, who was gunned down in a Medellin car park just days after poking the ball past his own keeper in a World Cup game in 1994, remains one of the most shocking incidents in the history of the game. ነገር ወዲ ነው 1994 የአሜሪካ የዓለም ዋንጫ የካርሎስ ቫልድራማ ሀገር በዓለም ዋንጫው ተካፈላለች በምድብ አንድም ኮሎምቢያ ከሩሜኒያ አሜሪካና ስዊዘርላንድ ተመድባለች ኮሎምቢያውያን እግር ኳስን ይወዳሉ በእግር ኳስ ከመዝናናት ባለፈም በውርርድ ይሳተፋሉ ውርርዱ በተለይ እናት ሀገር ኮሎምቢያ የምትጫወት ከሆነ በንብረት ብቻ አይገደብም እስከ ትዳር አጋር ልውውጥ ማስያዝ መወራረድ መበላት ብርቅም አይደለም ቁማር እዚህ ሱስ ነው የማፊያው ፓብሎ ኤስኮባር መንፈስ የተጠናወታቸው የሜድሌን ነዋሪዎች የኮሎምቢያ ብሔራዊ ቡድን የዓለም ዋንጫ ጨዋታዎች መጀመሪያ ቀን እናፍቀዋል Colombia take on Romania. A lot of people think Colombia's a pre-tournament favorite. They've got all the fire. These guys have got Faustino Esprilla, considered among the 4 best in the world today. Carlos Valderrama, twice-crowned best player in South America, and top defender Andres Escobar, first player from Colombia ever to receive an offer from the AC Milan. There is Esprilla crossing himself as his World Cup starts. So much expected of him. Early touch there for the number 2 Escobar. Brilliant little ball that was in Valencia. And that's a superb save. Brilliant save. ከእግር ኳስ ጨዋታ ትርጉም ከፍ ያለው ጫና የኮሎምቢያ ብሔራዊ ቡድን ኮከቦች መከራ ሆኗል የምስኪኑ ኢንድሬስ ኤስኮባር ቅስም ሰባሪ ህይወት ገጠመኝ ጅማሮ ማን ይሄ ይፈጠራል ብሎ ገመተ ማንም ላስ ቬጋስ ሮዝ ባውል ኮሎምቢያ ከአሜሪካ ሊጫወቱ ነው ጨዋታው የምድቡ ሁለተኛ ትንቅንቅ ነው በመጀመሪያው የምድቡ ጨዋታ ኮሎምቢያ በሩሜኒያ 3-1 ተሸንፋለች ጆርጂያጂና ጓደኞቹ በቬጋስ በኮሎምቢያ ላይ ድንቅ ብቃት አሳዩ የኮሎምቢያ ሽንፈት ያሳበዳቸው የሜድሌን ማፊያዎች ሀገራቸው ታሸንፋለች ብለው ሚሊዮን ዶላሮችን በየቦታው ተበሉ መኖሪያ ቤቱን ሀብት ንብረቱን ጥሪቱን ሁሉ ያስያዘ በኮሎምቢያ ሽንፈት ጉድ ሆነ ቁማርተኞቹ የሜድሌን ማፊያዎች ግን በመጀመሪያው ጨዋታ በሩሜኒያ ተሸንፈው የተበሉትን በሁለተኛው የአሜሪካ ጨዋታ እንደሚያስመልሱ ተስፋ አድርገዋል
በመጀመሪያው ጨዋታም የተበሉትን ሁሉ እንደሚያስመልሱ በኮሎምቢያ ብሔራዊ ቡድን የእግር ኳስ ኮከቦቻቸው ላይ ተስፋም ሰንቀው ሁለተኛ የምድቡን ጨዋታ የጀመሩት የሜድሌን ማፊያዎች ቁማርተኞች ሀገራቸው ኮሎምቢያ ከአሜሪካ በሮዝ ባውል ቬጋስ በምታካሄደው ጨዋታ ላይ አፍጥጠዋል። ይህ ጨዋታ የሞት ሽረት ነው። ኮሎምቢያ የውድድሩ ቆይታዋን የምትወስንበት፣ ለሜድሌን ማፊያዎች ደግሞ የህይወት ጉዳይ፣ መሸነፍ የማይታሰብ አይኖች ሁሉም ከሜድሌን እስከ ሮዝ ባውል ቬጋስ ጨዋታው ላይ ትኩረት አድርገዋል። ካርሎስ ቫልድራማ ባለወርቃማው ጸጉር ኮሎምቢያን እየመራ ለድራማው ወደ ሜዳ ዘለቀ። The two teams play for their lives in the World Cup's round-robin phase, and unfortunately, also off the pitch for Andrés Escobar. That night, the Colombian center-back is the center of attention. Nicknamed the Gentleman for his class on the pitch and in life. በእያንዳንዱ አሽርፍራፊ ሰከንዶች የሚፈጠሩ የጨዋታው ክስተቶች ሁሉ ማፊያዎቹን ሚሊዮን ዶላሮችን ያሳፍሳሉ አሊያም ገደል ይከታሉ። ያቺ አጋጣሚ 33ኛው ደቂቃ የአሜሪካው ፓሪ ከመስመር ወደ ኮሎምቢያ ግብ ክልል ኳስ አሻገረ። 2 ቁጥር ለባሹ የኮሎምቢያ ተከላካይ አንድሬስ ኢስኮባር ኳሷን ለማዳን ተንሸራተተ፣ ጨረፋት፣ በራሱ መረብ ላይም ጎል አስቆጠረ። That's just catastrophic for Colombia. They're starting to self-destruct, and one has to wonder psychologically how Colombia will be able to come. Desde ahí comienza una crisis anímica, psicológica, para la cual el equipo no estaba preparado. Había muchos apostadores que habían puesto muchos dólares. Entonces no es solamente lo personal, no es solamente la presión mediática, sino que viene como una mano negra. እሳት ይዛ የመጣችው ጣጠኛዋ ጎል ኮሎምቢያ በአሜሪካ 2-1 ተሸነፈች። በስካር የናወዙ ከሀገራቸው ሽንፈት በላይ ባስያዙት ብር መበላት የበገኑ የኮሎምቢያ ደጋፊዎች ምስኪኑ ተከላካይ ላይ ጥርሳቸውን ነከሱ። በዛ ምሽት በየቦታው በብስጭት ተንጋለው አነጉ። Uno de mis hijos tenía en ese momento 9 años y alcanzó a exclamar, mami, lo van a matar. Le dije, no mi amor, por eso no lo matan a uno. A Andrés lo quieren mucho en Colombia. ያኔ ኢስኮባር ትላለች ክስተቱን የምታስታውስ የኮሎምቢያ ደጋፊ። ጎሏን ኢስኮባር ድንገት በራሱ መረብ ሲያስቆጥር የ9 ዓመት ልጄ ቀጥታ ቴሌቪዥን እየተከታተለ ማሚ አለኝ ትላለች። ማሚ ኢስኮባርን በቃ ይገድሉታል አለኝ። ደነገጥኩ። እርሱ እንኳን በሕፃን አይምሮው በሀገራችን ስላሉ ጉዶች ተረድቷል። ማንም እዚህ ሜድሌን በእግር ኳስ ስፖርት ጨዋታ የሚፈጠር አጋጣሚ አድርጎ ሊወስደው ፈጽሞ አይችልም። ይህ የሜድሌን የኛ ኮሎምቢያን እርግማን ነው። ኢስኮባር ሀገሩ ሲመለስ ምን ሊያጋጥመው እንደሚችል የጠረጠረች የብሔራዊ ቡድኑ ደጋፊ በጊዜው የነበረውን ታስታውሳለች። Desperté sobresaltada y que yo sentí que me arrancaron algo y yo llamé a mi papá y a mi mamá y les dije, algo pasó, o sea, tengo algo muy horrible y en ese momento fue la llamada. አሁን የኮሎምቢያ ብሔራዊ ቡድን የምድቡን 3ኛ ጨዋታ ማካሄድ ይቀረዋል። መደበኛ ህይወትም በሜድሌን ቀጥሏል። በቡድናቸው ገና በጠዋት ከዓለም ዋንጫው መውደቅ የበሸቁ ደጋፊዎችም ሁሉን ነገር የረሱ ይመስላሉ። ኮሎምቢያ የምድቡን 3ኛ ጨዋታ ከስዊዘርላንድ አካሂዳ 2-0 ረታ የአሜሪካ የዓለም ዋንጫ ቆይታዋን አጠናቀቀች። ከዓለም ዋንጫ መልስ 10 ቀናት በኋላ ግን ከሜድሌን ዓለምን ያነጋገረ ክስተት ተፈጸመ። ከዓለም ዋንጫው መልስ በብሔራዊ ቡድን የገጠማቸውን የውጤት ቀውስ ድብርቱን ሊያቀል ከጓደኞቹ ጋር ወደ አንድ በሜድሌን ከተማ ወደሚገኝ ምሽት ክበብ ጎራ ያለው አንድሬስ ኢስኮባር ምሽቱን አጋምሶ ወደ መኪናው ሲመለስ ባልታወቁ ሰዎች በ6 ጥይቶች ተደብድቦ ተገደለ። አስደንጋጩ ገጠመኝ የብሔራዊ ቡድኑ ኮከብ አንድሬስ ኢስኮባር ተገደለ። Este mundial marcaba el punto final para mí y para algunos jugadores porque son ya se me llenó la taza. Realmente es difícil, no solamente por la jugada que me aconteció en el partido, sino por lo que fue para nosotros estos 2 partidos donde Colombia no estuvo
en la dimensión que todos esperábamos. በጊዜው ክስተቱን የተከታተሉ ገዳዮቹ አንተ ይሁዳ በራስ መረብ ላይ ላስቆጠርከው ጎል ይሄ ይገባል ሲሉ በኤስኮባር ደረቶች ላይ ያከታተለው መተኮሳቸውን ይገልጻሉ። Nos evoca nuestras glorias y nos hace reconocer su moral y su coraje y todas sus virtudes que son las de la inmensa mayoría de los colombianos. The cold-blooded murder of 27-year-old Colombian footballer Andrés Escobar, who was gunned down in a Medellin car park just days after poking the ball past his own keeper in a World Cup game in 1994, remains one of the most shocking incidents in the history of the game. የ27 ዓመቱ ምስኪኑ ተከላካይ በዛሽ ምሽት ውድዮቱን ተነጠቀ። በደሉ ምን ይሆን? በራሱ መረብ በእግር ኳስ ሜዳ ጎል ስላስቆጠረ እንዴት? በጊዜው ዓለምን ያነጋገረው አጋጣሚ የሜድሌን ቁማርተኛ ማፊያዎች ኢስኮባርን በግፍ ሰው። የብሔራዊ ቡድኑ ጓደኛቸው በራሱ መረብ ላይ ባለሟንጫው ጎል ስላስቆጠረ በ6 ጥይት ተደብድቦ መገደልን ለመቀበል የተቸገሩት ነቫልድራማ ስፕሬል ላይ መሳሰሉ የኮሎምቢያ ብሔራዊ ቡድን ኮከቦች ወደ ሀገራቸው ላይ መለሱ ኮበለሉ። ከእንግዲህ የኮሎምቢያ ብሔራዊ ቡድን መለያ እንደማይለብሱ አስታወቁ። በጊዜው ገጠመኙን ኮከቧ ስፕሬል ላይ ያስታውሳል። ይህ የለየለት እብደት ነው። እመኑኝ ወደዚህ ምን ቀረ ብዬ መለሳለሁ። ይህ አሳፋሪ ማንነታችንን ለተቀረው ዓለም ያጋለጥንበት አስቀያሚው ታሪካችን ነው። ለኮሎምቢያን ሕፃናት፣ ወጣቶች በእግር ኳስ ችሎታችን ብሔራዊ ቡድናችንን ሀገራችን ኮሎምቢያን ወክለን ባለም ዋንጫው የመቅረብ ስኬታችን ሚስጥር በትውልዱ የነገ ጉዞ ታላቅ መነቃቃት በስፖርቱ ለመፍጠር ነው። ተሳክቶልንም ነበር። እነዛ የሜድሊያን ነፍሰ በላ ጋሰሶች ግን ኢስኮባር በአጋጣሚ በራሱ መረብ ጎል ስላስቆጠረ ገደሉት። በእግር ኳስም የነበረን የተስፋ ጉዟችን ሁሉ በአንድ ምሽት አመከኑት። ነገ እኔ ወይ ቫልድራማ ያለመሆናችን ማን እርግጠኛ ነው? እናም ወደዚህ ምን ቀረ ብዬ መለሳለሁ። በጊዜው ከሀገሩ እስኪወጣ ድረስ ለደህንነቱ በመስጋት 20 ወጠምሻ ስልጡን ቦዲጋርዶችን የቀጠረው የኒውካስሉ ኮከብ ፋውስቲኖ ስፕሬላ የብሔራዊ ቡድኑ ጓደኛውን ያጣበት ክስተትን በሐዘን ያስታውሳል። Yo no puedo jugar con la vida de otro. Yo sentía que tenía que jugar Barrabás como había sido. Tenía que jugar el mismo equipo. Pero me ganaron esta. Barrabás no juega. Uno llamaba a Medellín que en la casa habían ido las manifestaciones, que estaban pintando las paredes, que esto, entonces... አድማጮች ያጋጣሚ ያ የኢስኮባር መስዋዕትነት ከ3 ድፍን 10 ዓመታት በኋላ የኮሎምቢያ እግር ኳስ የለውጥ አብዮት መቀጣጠል ምክንያት ሆኗል። የኮሎምቢያ እግር ኳስ የማህበረሰብ የታፈኑ ጥያቄዎችና የማፊያዎች ወንጀለኞች ከህግ በላይ የመሆን ጉዞም ከኢስኮባር ጋር አፈር ገብቶ የመነሳት ሚስጥሩ የምስኪኑ ተከላካይ ህልፈትን ተከትሎ በሀገሪቱ የነበሩ የፍትህ፣ ሰላም፣ በነጻነት ወጥቶ በነጻነት የመንቀሳቀስ ጥያቄዎች መቀጣጠል መንስኤውም ሆኗል። ኢንድሬስ ኢስኮባር ባለም ዋንጫው በራሱ መረብ ድንገት ጎል ስላስቆጠረ በ6 ጥይቶች ተደብድቦ በገዛ ሀገሩ የተገደለው የኮሎምቢያ እግር ኳስ አብዮተኛው የለውጥ አቀጣጣይ። In football, unlike bullfighting, there is no death. In football, no one dies. No one gets killed. There is only pleasure. The tragedy happens a few weeks later. Andrés Escobar is assassinated on July 2nd, 1994. የማይረሳው ተከላካይም በሰመሞክሺዮ ማፊያ ፓብሎ ኤስኮባር ያጠለሻት ሀገሩ ኮሎምቢያን በእግር ኳስ ሜዳ ገጠመኙ ውድ ሕይወቱን ሰውቶ ለወገኖቹ የፍትህ ምልክት ሲሆን ዛሬ ኢስኮባር በሀገሩ ኮሎምቢያም ሆነ በትውልድ መንደሩ ሜድሊያንና ሌሎች ከተሞች ወገኖቹ በአንጻራዊነት በሰላም ወጥተው በሰላም እንዲገቡ የፍትህ የመሰረት ድንጋዩን የጣለው አይረሴ ኮከብ ነው። ኢንድሬስ ኢስኮባር። ትሪቡን ሽርፍራፊ ሰከንዶች